ቪዲዮ ረጅም ነው። ኮፒ ሊንክ ሪፖስት እና ሼር በማድረግ ግን ሙሉን በመጨረሽ የበኩላችሁን አስተዋጽኦ አድርጉልኝ። ይሄንን ቪዲዮ እንስማው እስኪ። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ ፈልጋለሁ። ይህ ቪዲዮ አናታቸው ላይ አክሲማ ለደፉ፣ በእጃቸው በትረሙስ የያዙ፣ በቀኝ እጃቸው መስቀል በግራ እጃቸው ደግሞ የጦር መሳሪያን ይዘው በአዲስ አበባና ዙሪያ ላይ የሚገኙ ወጣቶችን ለጽንፍ እያደራጁ ላሉ ሊቃነ ጳጳሳት እንዲደርስልኝ ፈልጋለሁ። በዋነኝነት ግን ለፌደራል ፖሊስና ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስ ስለምፈልግ በደንብ ኮፒ ሊንክ በደንብ ሪፖስት እንድታደርጉ ትብብራችሁን ጠይቃለሁ። ነገሩ እንዲህ ነው። ከዚህ ቀደም አርሲና አካባቢዋ ላይ ብዙ ኦርቶዶክሶች ኦርቶዶክስ ስለሆኑ ብቻ አንገታቸው ላይ ማተብ ስላሰሩ በማለት በአፋቸው ብዙ ኢትዮጵያውያንን ሲገሉ ኖረዋል። አሁን ላይ ደግሞ ይሄ እየተነቃባቸው ሲመጣ አንዳንድ ሊቃነ ጳጳሳት በሰሜኑ በኩል ላይ ያለውን ውጊያ ሐላል እየደገፉ እንደሆነ እናውቃለን። ይህ ማለት አንዳንድ ገዳማትና አድባራትን ለማሰራት በማለት የአዲስ አበባን ወጣት እዚህ ሶሻል ሚዲያ ላይ የሚርመሰመሱ ዩቲዩበርና ቲክቶከር አርቲስቶችን በመያዝ እየተደራጁ እንደሆነ እናውቃለን። እኛ ሰላም ፈላጊ ትውልድ ስለሆንን ይህንን ነገር መንግስት ይችላል ሊለው አይገባም። ይህንን ነገር የምናገረው እጄ ላይ ባለ በቂ ማስረጃ ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ገዳማትን እናሰራለን፣ አድባራትን እናሰራለን እያሉ በየዕለቱ የሚሰበሰበው ገንዘብ በሰሜኑ አካባቢ ላይ የሚደረገውን ጦርነት እየደገፈ ስለሆነ እኛ ደግሞ ሰላም ፈላጊ ትውልድ ስለሆንን ሰላም ስለምንፈልግ መንግስት ሰላማችንን እንዲያስጠብቅልን ይህንን መረጃ ለማጋራት ወዳለሁ። ሁላችሁም ይህንን ቪዲዮ በደንብ ኮፒ ሊንክ በደንብ ሪፖስት አድርጉልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ላይ የተቀመጡ አብዛኛው ቲክቶከር ፖለቲከኛ ነው። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ ፈልጋለሁ። ይህን ቪዲዮ በደንብ ኮፒ ሊንክ አድርጉ፣ ለብዙ እንዲደርስ ፈልጋለሁ። አመሰግናለሁ። ይህ ግለሰብ ያነሳቸው ክሶችና ነጥቦች እንደ ቀላል መታየት የለባቸው። እጃቸው በትረ ሙሴን ይዘው በቀኝ እጃቸው መሳሪያን የሚታጠቁ በአዲስ አበባ የሚገኙ ወጣቶችን ጽንፈኛ በማድረግ የሚያስታጥቁ ክርስቲያንን እንገባ በሚል ሰበብ የሚሰበሰብን ገንዘብ ለሌላ ዓላማ የሚያውሉ ሽብርተኞች እንደሆኑ ጳጳሳቱም ሆነ በስሩ ያሉ አንዳንድ ሰዎችን እየከሰሰ ነው ያለው። እነዚህ ግለሰቦች አንተ እንደምትላቸው ከመስቀላቸው ጀርባ መስቀሉን የሚያወክል እኩይ ስነ ምግባርና ዓላማ ካላቸው ህዝቡም ሆነ ቤተክርስቲያኗ ከነሱ እንድትጠበቅና እንድትጠነቀቅ ስራቸውና ማንነታቸውን አለኝ በምትለው ማስረጃ ልትገልጥ ያስፈልጋል። እዚህ ቀደም ዩቲዩብ ከፍታ እንግዳ የምታቀርብ ታዋቂ የሆነች አርቲስት አንድ የሚታወቅን አርቲስት ጋብዛ ያም አርቲስት አንድ ፓስተር ተመሳሳይ ጾታ እንደሚፈልግ ከኔ ጋር በስልክ ነገረኝ ብሎ ላቀረበው ፍሬቢስ የሆነ ክስ ያቀረብኩለት አንድ መከራከሪያ ሀሳብ ነበረ። የኢትዮጵያ ወንጌላውያን ህብረት ብዙ ሚሊዮን አማኞች የሚከተሉት ቤተ እምነት እንደመሆኑ በስሩም ደግሞ ብዙ መጋቢያንና አገልጋዮች እንደመኖራቸው ተመሳሳይ ጾታ ፍላጎት የሰከረ አንድ ፓስተር መኖሩን ስሙን ሳይጠቅስ መናገሩ ራሱን ችሎ ቤተ እምነቱ እንዲጠላ ሌሎች ንጹህ የሆኑ ደግሞ አገልጋዮች በዛ ስም እንዲጠረጠሩ ማድረግና ቤተ እምነቱን ማጠልሸት ነው ብዬ ተከራክሬ ነበረ። እንዲሁም ተመሳሳይ መከራከሪያ ሐሳብ ማንሳት እችላለሁ። ምክንያቱም ብዙ ሚሊዮኖች የሚከተሏቸውን የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ማዕረግን የተሸከሙ ጳጳሳትን መሳሪያ ታጥቀዋል፣ መሳሪያ ያስታጥቃሉ፣ ከመንግስት በተቃራኒ የቆመን ኃይል ይደግፋሉ፣ ደግሞ ቤተክርስቲያንን በመገንባት ሰበብ ገንዘብ ወደዛ ያስተላልፋሉ ብሎ ይህንን የሚያክል ክስ መረጃ አለኝ በሚል ሰበብ መረጃን ግን የምሰጠው ለጠቅላይ ሚኒስትሩ ብቻ ነው አይነት በሚል መልኩ እንደዚህ አይነት ስም የማጠልሸት ነገር ሲደረግ ወይ መረጃውን መቅረብ አለበት በአደባባይ አሊያም ደግሞ ይሄ ግለሰብ ስለዚህ ንግግሩ መጠየቅ እንዳለበት ልንወተውትና ልንናገር ያስፈልጋል። እንደ ወንጌላዊ አማኝ ምን አግብቶ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ነው የተከሰሰው? አንተ ምን ተነክቶ ነው ይህን የምታደርገው የምትሉ ከሆነ ይህ ራሱን ዲያቆን እያለ የሚጠራው ግለሰብ ውሎ ግን ከሐሰተኛ ነቢያቶች ጋር የሆነ ምንም ጥቁር ክርና ትልቅ መስቀል ቢያደርግ ድርጊቱ ግን የጴንጤ የሚመስል ግለሰብ እንዲሁ በወንጌላዊ አማኞችና በኢትዮጵያ ኦርቶዶክስ ቤተክርስቲያን መካከል ያለውን ውጥረት ወደሚብስ ውጥረት የሚከት እንደሆነ ስለታሰበ ነው። እኛ ኢትዮጵያውያን ወንጌላውያን አማኞች የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ መልኩ በመከሰሷ የምናገኘው ምንም አይነት ትርፍም ሆነ ጥቅም ስለሌለ ይህ ክስ እውነት ከሆነ ልክ ግለሰቡ ክሱን ባቀረበበት ቪዲዮ ሰላማችን እንዲጠበቅ እያለ ደጋግሞ ስለ ሰላም አሳስቦት እንደሆነ እንደተናገረ ሰላማችን እንዲጠበቅ እሱ እንዳለው የከሰሳቸው ግለሰቦች የምር ያሉና ማስረጃም እሱ ጋር እንዳለው ያለ ከሆነ በአደባባይ መቅረብ አለበት። አንድም የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሷን እንዲህ ካሉ እኩይ ምግባር ከሚያደርጉ ጳጳሳት ተጠብቃለች። ሁለትም ምእመኑ የሚከተለው ማንን እንደሆነ ለይቶ እንዲከተልና ከነዚህ ሰዎች እንዲጠበቅ በአደባባይ ሊገለጡ ያስፈልጋል። ሶስትም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነኝ ስትል ወንጌላውያን አማኞች መካከል መተክ የተወሸከው አንተ ግለሰብ በመካከል ዘርንና እምነትን በመጥቀስ በብሔርና በብሔር መካከል ያለን መሻገር የበለጠ እንዲሻገር በእምነትና በእምነት ያለ መጠላላትን የበለጠ ወደ ተካረረ ጥላቻ ልትከት እንደሆነ ስለተሰማኝ ከዚህ ድርጊት መቆጠብ ስላለብህ የሚጠይቅህ አካል እንዲጠይቅህ ነው ይህንን ቪዲዮ የምሰራው። ማንም እየተነሳ ጳጳሶች እንደዚህ አይነት ዓላማ አላቸው፣ እንትኖች እንደዚህ አይነት ዓላማ አላቸው ማለት የለበትም። የቪዲዮ ማስረጃ አምጥተህ ቢሆን እሰየው፣ የሰነድ ማስረጃ አምጥተህ ቢሆን ደግ አደረገ እላለሁ። ምንም በሌለበት ግን የጳጳሶችን ቆብና በትረ ሙሴን አድርገህ ጉዳይክን ደግሞ የሀገሪቱ የበላይ ባለስልጣን የሆነውን ጠቅላይ ሚኒስትሩን በመጥቀስ ልታጫጩ ፈልገሃልና ልትጠየቅ ይገባካል።
ማን ነው ሽብርተኛ ማወቅ እንፈልጋለን። የትኛው አካል ነው ጳጳስ መሆን ያለበት አማራ ብቻ ነው ሲል የሰማከው? የድምጽ ማስረጃ ካለ አቅርብልን፣ የሰነድ ማስረጃ ካለ አቅርብልን። እሱን ተወውና ደግሞ አማራ ብቻ ነው ስልጣን ላይ መቀመጥ ያለበት እያልክ ብሔርን ከብሔር ልታጋጭ የፈለክበትን ይህንን ዘግናኝ ሐሳብክን በማስረጃ እንድታቀርብልን እንፈልጋለን። ካልሆነ ግን ከልብክ የመነጨ ጥላቻ ከኋላክ አጀንዳ ተቀብለክ እያራገብክ እንደሆነ መናገር ያስፈልገናል። ሁላችንም ኢትዮጵያውያን እንደመሆናችን ለሀገራችን ሰላም የበኩላችንን አስተዋጽኦ ማድረግ እንዳለብን ባምንም እንደዚህ ያሉ ግን መስቀል አድርገው ሌላ ቤተ እምነት እየተከተሉ በግድ ኦርቶዶክስ ነኝ እያሉ ዘርን ከዘር ሃይማኖትን ከሃይማኖት ማጋጨት አጀንዳ ከኋላ እንደተቀበሉ የሚያሳብቅባቸውን ሰዎች መታገስ ግን አልችልም። አዎ ኢትዮጵያ የሁላችንም ናት። ሌላውን ቤተ እምነትም ሆነ ሌላውን ብሔር በማክበር ሰላማዊ የሆነ ኢንቫይሮንመንት ልንፈጥርባት ይገባል። ያለ ማስረጃ ግን ማስረጃ አለ በማለት ብቻ የሐሰት ክስን መክሰስ ራሱን ችሎ ወንጀል ነው ልልክ እፈልጋለሁ። የሐሰት ክስ አይደለም ካልክ ደግሞ የፌደራል ፖሊስ ያዘጋጀው መረጃ ለሱ የምናደርስበት አፕሊኬሽንም ሆነ ዌብሳይት አለ። እዛ ላይ ሄደክ ማቅረብ ነው። አደባባይ ላይ ወጥተህ ግን ክስን ካቀረብ እስካቸው ሰዎች ማን እንደሆነ እንደ ህዝብ መልእክቱን በእኛ በኩል ለማድረስ ስለፈለግ ልንጠይቅ ያስፈልገናል። ሰላም ኡፈና ላኢዩ መላዬ አሃ ካልሰና እስራኤል መላዬ አቦስል ያያ መላዬ አይገረጋ ቢታጋዲያ መልካሙ መላዬ ኮሸባ ከከባ ላወገ ሀራይ ካደሽ ታጋግሽ ቢታጋዲያገ እንደሰማችሁት ነው። ይሄ ዘፈን የሚለው ያው መዝሙር አይደለም። ጠላት አላየም እንጂ እንደ ጩፋ ልጅ እንደ እዩ አይነት ይነሳሉ። ጠላት አላየም እንጂ እንደ ዳንሳ ልጅ እንደ እስራኤል አይነት ይነሳሉ እያለ ቀጥሎ ያሉትን ደግሞ ጀማሪ ጠንቋዮችና መተተኞችን ስም እያነሳ እያሞገሰ እያቆላመጠ በተለይ ቸርች የሚባል መጋዘን የከፈተውን ለፊቱ የሚገኘውን ከመድረክ ሲወርድ ደና ፖስታ ይሰጠኛል ብሎ ያሰበውን ሰውዬ ነው ያቆላመጠ ያለው። ይሄ እንግዲህ አምልኮ አይደለም። ከዚህ ቀደም ወንጌላዊ አማኞች እንደሚታወቀው በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤተ እምነት አማኞችንና አገልጋዮችን እንዴት ለፍጡራን ትዘምራላችሁ፣ እንዴት ለጻድቃን ለሰማዕታት ለመላእክት ያንደበታችሁን ፍሬ ዝማሬ ታቀርባላችሁ፣ ዝማሬ የሚገባው እግዚአብሔር ብቻ ነው ብለን እንሞግት እንከራከር ነበር። አሁን ምን እንደምንል አላውቅም። በእርግጥ እነዚህ አይወክሉንም የምንል በጣም በዛ ያለን አማኞች እንዳለን አውቃለሁ። በትክክልም እነዚህ ሰዎች ሁሉንም የወንጌላዊ አማኞች ይወክላሉ እያልኩ አይደለም። ግን እነዚህ ሐሰተኛ ነብይ ነን የሚሉ ጠንቋዮችን የምትከተሉ የምትካድሙላቸው ካዳሚዎች እናንተን በተመለከተ ግን ይህን ጥያቄ ማንሳት ፈልጋለሁ። ሐሰተኛ ነቢያት እንግዲህ ከጊዜ ወደ ጊዜ አስተማሪዎች ጨምሮ እኛ እግዚአብሔር ነን ወደ ማለት ድፍረት እንደደረሱ በሚዲያ ላይ እየሰማችሁ ነው። ይኸው ምልክቱ ደግሞ እየታየ ነው። ለራሳቸው መድረክ ላይ እያዘመሩ እነሱን የሚያቆላምጥ ሰው እያመጡ ነው ያሉት። ይሄ ዘማሪ በወላይተኛ ቋንቋ 2 አልበም ያለው ዘማሪ ሲሆን ከዛሬ 2 ዓመት በፊት በሶዶ የምትገኘው ቃሊዮት ቀጠና መምሪያ በአጠቃላይ ህይወቱ ትክክል ስላልሆነ ከአገልግሎት ያገዱት ዘማሪ ነው። ምክንያቱም የማይገባ ነገር አድርጓል ወይም አመጽ አድርጓል፣ ከዘማሪ የማይጠበቅ ተብሎ የትኛው መድረክ ላይ እንዳያገለግል ታግዷል። እንደምታስታውሱት ደግሞ ከወራቶች በፊት ሐሰተኛው ነብይ እዩ ጩፋ ወላይታ ሄዶ ክሩሴድ ብሎ በስታዲየም ባዘጋጀ ጊዜ የቃሊዮት ቤተክርስቲያን ምንም አይደለችም ለማለት በአደባባይ ቃሊዮት ያገደችውን ሰው ማይክ ሰጥቶ ሲያዘምረው እናያለን። ለምንድን ነው እንደዛ ያደረገው? አንድም ቃሊዮትን እንደማያከብር የቃሊዮት ቤተክርስቲያንን እንደማይታዘዝ ማስረጃ ሲሆን ያን ድርጊቱ ማድረጉ ደግሞ እነዚህ ለነፍሳቸው ሳይሆን ለኪሳቸው ያደሩ ራሳቸውን ዘማሪ እያሉ የሚጠሩ ግለሰቦች ፖስታ ለሰጣቸውና ማይክ ለሰጣቸው ሁሉ የሚያደገድጉ የሚያሸበሽቡ ስለሆኑ ጭምር ነው። ለእግዚአብሔር ይገባዋል የምንለውን ዜማ ለዩ ጩፋም ሆኖ ለእስራኤል ዳንሳ ከዛ ቀጥሎ ለሚነሱ ደግሞ ሐሰተኛ ነቢያቶች ሲዘምር የተመለከታችሁት። ከቅርብ ጊዜ ወዲህ በድፍረት ብዙ አስተማሪዎች ነብይ ነን የሚሉ ግለሰቦች ልጅነታቸውን ከኢየሱስ እኩል እንደሆነ ለማሳየት የራሳቸውን ጥረት በሚዲያ እያደረጉ እንደሆነ መቼም ሰምታችኋል። አያችሁ፣
ራሳቸውን ከእግዚአብሔር ልጅ ከኢየሱስ ክርስቶስ እኩል የሚያደርጉበት መንገድ ሄዶ ዝማሬን የሚቀበሉ ስግደትን የሚቀበሉ ወደ መሆን ማደጋቸው የማይቀር ነው። ስለዚህ አሁንም ነፍሳችሁ የእግዚአብሔርን ሰዎች እየተከተልን ነው በሚል ተልካሻ ሰበብ ከእግዚአብሔር ቃል እውነት የተፋቱ ዘማሪያንን ሆነ ሰባኪያን፣ ነቢያትን ሆነ አስተማሪዎችን የምትከተሉ ሰዎች ቆም ብላችሁ እንድታስቡበት ያስፈልጋል። በእርግጥ እነዚህ ሐሳውያን ነቢያቶች እንደማይወክሉን የምንናገር በጣም በርከት ያለን ወንጌላዊ አማኞች አለን። አሁን አንተኛው ዘማሪው ብትሆን አዲስ አበባ እንዳለ ድርጊቶች ትክክል እንዳልሆኑ አንዳንድ ፎቶ መስረጃዎች ሁሉ ደርሰውኛል። ነገር ግን ቤተሰቦች ሊኖሩ ስለሚችል ያንተን እያደረክ ያለውን ነገር በፎቶ አምጥቶ መለጠፉ ከህሊና አንጻር አስፈላጊ እንደሆነ ስላልታየኝ አልለጥፍም። አሁንም ግን አልመሸም። ገንዘብ ያለበት ፖስታ ይሰጡኛል በሚል ተስፋ ለሆድ ሲባል ህሊናን በመግደል ህይወት ውስጥ ከምትኖር እግዚአብሔርን ወደ መፍራት እንድትመለስ ቀድሞ የዘመርካቸው 2 ለህዝብ የጠቀሙ ዝማሬዎች አሉ። ከቻልክ በንስሐ ፍሬ አፍርተህ አገልግሎት የምትለውን ነገር አስቀምጠህ እግዚአብሔር ፊት ጊዜ አሳልፈህ ወደ መድረክ ብትመለስ በህይወት ፍሬ ብትገለጥ ከሐሰተኛ ነቢያት ፍርፋሬ ከሐሰተኛ ነቢያት ዳርጎት ራስህን ብታድን ብዬ ላንተም ምክሬን አቀርብላለሁ። ምክንያቱም የሳተ ይመለሳል፣ የደከመ ይበረታል፣ የወደቀም እግዚአብሔር ከእንደገና እድል ይሰጠዋል ብዬ ስለማምን ነው። በተረፈ ግን ለሐሰተኛ ነቢያት እየተዘመረላቸው ነው። በዚህ ጉዳይ ምን ትላላችሁ ለማለት ነው። ይመቻችሁ።